አባታችን ብፁዕ ጠቅላይ ዋና ስራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ሩፋኤል የሀገረ ስብከታችን ሊቀ ጳጳስ ብፁዓን ሊቃነ ጳጳሳት ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ስራ ኃላፊዎች ክቡራን የሀገረ ስብከት ስራ አስኪያጆችና ተሳታፊዎች በመጀመሪያ ደረጃ እንኳን ለ2018 ዓመተ ምህረት ለ44ኛ የሰበካ መንፈሳዊ ጉባኤ አመታዊ መደበኛ ስብሰባ አደረሰን ያልኩ የ2017 የበጀት ዓመት የሆሮ ጉድሩ ወለጋ ሀገረ ስብከት የሥራ ሪፖርት ባጭሩ አቀርባለሁ። የብፁዕ አቡነ ሩፋኤል የሀገረ ስብከቱ ሊቀ ጳጳስ ሐዋርያ ጉዞን በተመለከተ የብርሃን በሳ የብፁዕ አቡነ ሩፋኤል ነሐሴ 20 ቀን 2017 ዓመተ ምህረት ወደ ሀገረ ስብከታችን የገቡ ሲሆን በዚህ ቀን የሀገረ ስብከቱ ጠቅላላ ሰራተኞች የወረዳ ቤተ ክህነት ስራ አስኪያጆች ሰራተኞች በሻምቡ ከተማና አካባቢው ባሉት ህዝብ ምዕመናን የመንግስት ታላላቅ ባለስልጣናትና የጸጥታ ኃይሎች ከሻምቡ ከተማ 64 ኪሎ ሜትር ርቀት በመሄድ በባኮ ከተማ ላይ አቀባበል ተደርጎላቸዋል። ብፁዕነታቸው በሻምቡ ደብረ ሰላም መድኃኔዓለም ቤተክርስቲያን በመገኘት ጸሎተ ክዳን ካደረሱ በኋላ አቀባበል ላደረጉላቸው የመንግስት አካላት ጸጥታ ኃይሎችና ለሁሉም ሀገረ ስብከት ሰራተኞች የወረዳ ቤተ ክህነት ስራ አስኪያጆች ለህዝብ ምዕመናን ትምህርት ወንጌልና ቡራኬ ቃለ መዳን ሰጥተዋል። ብፁዕነታቸው በነጋታው በሻምቡ ደብረ ሰላም መድኃኔዓለም ቤተክርስቲያን መንበረ ጵጵስና በመገኘት ለ350 ወጣቶች ስልጣነ ድቁና ለ25 ዲያቆናት ስልጣነ ቅስና በአጠቃላይ ለ375 ሰዎች ስልጣነ ክህነት ሰጥተዋል። ብፁዕነታቸው አክለውም በሀገረ ስብከቱ ስር በሚገኙ ወረዳ ቤተ ክህነቶች በመዘዋወር ትምህርት ወንጌል በመስጠት በቅድስት ቤተ ክርስቲያን መልካም አስተዳደር ሰፍኖ ቅድስት ቤተ ክርስቲያን በልማት ራሷን ማስቻል እንዳለበት በማሳሰብ ጥር 14 ቀን 2014 ዓመተ ምህረት የተደረገው ወቅታዊ ሁኔታ ተከትሎ የተደረገው የመዋቅር ጥሰት አግባብ እንዳልሆነ በማስረዳት ቅድስት ቤተ ክርስቲያኒቷ በቅዱስ ሲኖዶስ መመሪያና ትእዛዝ ብቻ መመራት እንዳለባት አስረግጠው አሳስበዋል። ስብከተ ወንጌልና ሰንበት ትምህርት ቤት በማጠናከር በተመለከተ በጥር 14 ቀን 2014 ዓመተ ምህረት የነበረው ወቅታዊ ሁኔታ ተከትሎ በቀድሞ የሀገረ ስብከቱ ዋና ስራ አስኪያጅ የነበሩ መርነት በኦሮሚያ ሲኖዶስ እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አትመሩ በሚል አስተምሮ ሀገረ ስብከቱ በሁለት ቦታ ተከፍሎ በመቆየቱ ሀገረ ስብከቱ በመዋቀሩ ወደ ቦታው ለመመለስ ጥረት ላይ በመቆየቱ ምክንያት በበጀት ዓመት በታቀደው ልክ ስብከተ ወንጌልና ሰንበት ትምህርት ቤት በማጠናከር ስራ ሙሉ በሙሉ ባይሰራም ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳውሮስ ከተሾሙ በኋላ በኦሮሚያ ቤተ ክህነት ስም ሲንቀሳቀሱ የነበሩ መዋቅር ከፈረሰ በኋላ ስብከተ ወንጌሉም ሆነ ሰንበት ትምህርት ቤት በጥሩ እንቅስቃሴ ላይ ይገኛል። የአብነት ትምህርት ቤትን በተመለከተ በሀገረ ስብከቱ ሁለት የአብነት ትምህርት ቤቶች ያሉ ሲሆን እነሱም በአባይ ጮመንና በአባይ ዶንጎሮ ወረዳ ውስጥ የሚገኝ ሲሆን ትምህርት ቤቶቹ በአካባቢው በነበረው የሰላም ችግር አገልግሎት መስጠት አቋርጦ የነበረ ሆኖ የሰላሙ ሁኔታ ትንሽ ሲረጋጋ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አትመሩ የሚል አስተምሮና በይበልጥ ደግሞ በበጀት እጦት ምክንያት አገልግሎቱ ተቋርጦ የነበረው ብፁዕ ጠቅላይ ስራ አስኪያጅ የማስተዳደር አገልግሎት ከጀመሩ ወዲህ አገልግሎቱን ለማስቀጠል በበጀት መንበረ ፓትርያርክ ጠቅላይ ቤተ ክህነት በመጠባበቅ ላይ እንገኛለን። የራስ አገዝ ልማት በተመለከተ ሀገረ ስብከቱ ምንም እንኳን ጥር ወር 2014 ዓመተ ምህረት በተደረገው ወቅታዊ ሁኔታ ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አትመሩ የሚል አስተምሮ በቀድሞ የሀገረ ስብከቱ ስራ አስኪያጅ መርነት ሀገረ ስብከቱ በሁለት ቦታ ቢከፈልም እኛ አንዲት ቅድስት ሲኖዶስ የምንከተል የሀገረ ስብከቱ ሰራተኞች በአንድ በኩል መዋቅሩ
መዋቅሩ ወደ ቦታው በመመለስ በሌላ በኩል ደግሞ የቀድሞ የሀገረ ስብከቱ ሊቀ ጳጳስ የነበሩ በብፁዕ አቡነ ናትናኤል ሀገረ ስብከቱ በልማት ራሱን ለማስቻል በማሰብ እቅድ አቅደው ከሀገር ውስጥና ውጭ ሀገር ከህዝብ ምዕመናን ገንዘብ አሰባስበው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በአደራ አስቀምጦ በዝውውር ምክንያት የሄዱትን እኛ ደግሞ የብፁዕነታቸው እቅድ ከግብ እንዲደረስ በማሰብ ገንዘብ ለሀገረ ስብከቱ ገቢ ማስገኛ ላይ እንዲውል ከሀገረ ስብከቱ ዋና ከተማ ሻምቡ ከተማ ውስጥ ህንጻ ቤት እንዲገዛ በመወሰን እነሆ G+2 ህንጻ ፎቅ ከነሰርቪሱ በ17 ሚሊዮን ለመግዛት በመዋዋል ብፁዕነታቸው በአደራ መንበረ ፓትርያርክ ጠቅላይ ቤተ ክህነት ያስቀመጡት ብር 11 ሚሊዮን እንዲለቀቅልን ለብፁዕ ጠቅላይ ስራ አስኪያጅ አቤቱታ በማቅረብ ብፁዕነታቸው አቤቱታችን ተቀብሎ ለቅዱስ ሲኖዶስ ቋሚ ሲኖዶስ በማቅረብ የገዢውን ሂደት ልዑካን በመላክ በማጣራት ገንዘቡ ሲለቀቅልን ገንዘቡን ህንጻውን ለሸጡልን ሰዎች በማስተላለፍ ህንጻውን ተረክበን ለቀሪው ክፍያ ደግሞ ከቅዱስ ሲኖዶስ ጨምር ከህዝብ ምዕመናን እርዳታ በመጠየቅ ላይ እንገኛለን። በዚህ አጋጣሚ ጉባኤ እንዲያመሰግኑልኝ የምፈልገው ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ ለሀገረ ስብከቱ እድገት ከሀገር ውስጥና ውጭ 11 ሚሊዮን ብር አሰባስበው ገንዘቡ እንዳይጠፋ ደግሞ በአደራ ላስቀምጡልን ለብፁዕ አቡነ ናትናኤል የሚኒሶታና የኮሎራዶ ሊቀ ጳጳስ 3 ገዢውን እንዲፈጽም ፍቃድ በመስጠት ክትትል ላደረጉት ለሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሩፋኤል የፐርሰንት ገቢን በተመለከተ ሀገረ ስብከቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አትመሩ የሚል አስተምሮን እሱን ተከትሎ በደረሱብኝ የዛቻ የስድብ የማስፈራራት ድርጊቶች በመቻልና በመታገስ በአንድ በኩል መዋቅሩ ወደ ነበረበት እንዲመለስ ጥረት በማድረግ ምንም እንኳን በህንጻ ገዢ ዕዳ ቢኖርብንም በዚህ ታላቅ ጉባኤ የሀገረ ስብከቱ ስም ሳይጠራ እንዳልፍ ብቻ በማለት የዘመኑን ፐርሰንት ብር 306,000 ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ሂሳብ ላይ ገቢ ያደረግን ሲሆን ይህን ገቢ ያደረግንበት ስሊፕ ብፁዕ አቡነ ሩፋኤል የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ቅዱስ አባታችን እንዳስረክቡልን በታላቅ አክብሮት ዝቅ ብዬ ጠይቃለሁ። ሆሮ ብየ ጎታ ብየ ቢሼ ገርባ ብየ ጮማ ብየ ቦካ ብየ ጩምቦኛ ተሙ ሆሮን ሂንቄቀሙ ቄ ኢልማንጃዊ ገለቶማ ሆራውላ